በሀገር ውስጥ እንዲሁም በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለ2018 ዓመተ ምህረት የጥምቀት በዓል በሰላም አደረሳችሁ። እንግዲህ በዓሉን ለማክበር ከመጡት ከመምህራነ ቤተክርስቲያን ከሰንበት ትምህርት ቤቶች እንዲሁም ደግሞ ከመንፈሳዊ ማህበራት ጋርና ከልዩ ልዩ ምእመናን ጋር ልዩ የሆነ ቆይታዎች ይኖሩናል። እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ አብሮን እንዲሆን እንመኛለን። አብራችሁን ቆዩ። እንደምትመለከቱት የጥምቀት በዓልን እያከበርን እንገኛለን። አጠገቤ ደግሞ እንግዲህ በአንድ አይነት ልብስ ሸብረቅረቅ ብለው እያከበሩ ይገኛሉ። እንኳን ደህና መጣችሁ፣ እንኳን አደረሳችሁ። እንኳን አብሮ አደረሰን። እናመሰግናለን። እንግዲህ ለእናንተ ጥምቀት በዓል ከሌላው በዓላት ምን ይለየዋል? የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል በመሆኑ ለየት የሚያደርገው ነገር ያ ነው። ለእርሶስ? ደስ ይላል። ልጆችን ይዛ አንድ አይነት ልብስ ለብሰክ ያው የልጆች ደስታችን ነው። እንኳን አደረሳችሁ ልጆች፣ እንኳን አደረሳችሁ። አብሮ አደረሰን። እንኳን አብሮ አደረሰን። የጥምቀት በዓል ለእናንተ ምንድን ነው? እግዚአብሔር የተጠመቀበት ቀን ስለሆነ። የጥምቀት በዓል ከሌላው በዓላት ለእናንተ ምን ይለየዋል? እንግዲህ ጥምቀት ሁሉም የኢትዮጵያ ሕዝብ ማለት ይቻላል ሁሉም ያለበት ተሰብስቦ በአንድነት የምናከብረው በዓል በመሆኑ በዛ ይለያል። ሁላችንም በአንድነት ተሰብስበን የምናከብረው በዓል ነው እና ከሁሉም በዓል በዛ ይለያል። ሁሉም የሚሰበሰብበት በዓል በመሆኑ ማለት ነው። እህቴስ ላንቺ የጥምቀት በዓል ከሌሎች በዓላት ምን ይለየዋል? እሺ፣ ሁሉም ኦርቶዶክስ በቃ የሁሉም በዓል ስለሆነ ሁሉም ነጭ ለብሶ ወጥቶ ስለሚያከብር በቃ ለየት ያደርገዋል። በቃ ደስ የሚል ነገር አለው። እንግዲህ የተገናኘነው የጥምቀት በዓልን እያከበራችሁ ነውና የጥምቀት በዓል ከሌሎች በዓላት ለእናንተ ምን ይለየዋል? የጥምቀት በዓል ለኛ ለየት የሚያደርገው በጣም ደስ የሚል በዓል ነው። ምንድነው የሚባለው? ደስ የሚልና ብዙ አይነት ባህሎችንና ብዙ አይነት ትውፊቶችን የምናይበት በዓል ስለሆነ በጣም ለየት ያለ በዓል ነው። የጥምቀት ያልሆነ ቀሚስ ይበጣጠስ ብላችሁ አምሮባችኋል። ጥምቀት ለእናንተ ከሌላው በዓላት የሚለየው ምንድን ነው? ጥምቀት ከሌላው በዓላት የተለየበት ምክንያት አንደኛው ጥምቀትን የተቀበልንበት ቀን ነው። በዛ የተለየ ያደርገዋል። ለኔ በጣም ደስ የሚለኝ ለኔ ማለት ነው። ያው ደስ የሚል በዓል ስለሆነ ይሄ ነገሩ ጥምቀት መሆኑ እንድም ይሄም የተለየ በዓል ያደርገዋል። ለኔ ደግሞ ያው ኃጢአታችን ያሰረዝልን ጌታችን መድኃኒታችን የተወለደበት ቀን ስለሆነ በጣም የተጠመቀበት ቀን ስለሆነ በጣም ደስ የሚል ነው። እንደገና ቤተሰብ አንድ ላይ ያደርጋል። ምክንያቱም አንድ ላይ ወጣ ታከብራለህ ምናምን እሱ ደስ ይላል። ይሄ ደስ ይላል። ከሌሎች በዓል ለየት የሚያደርገው ይሄ ነው። እንኳን አደረሳችሁ። በጣም አምሮባችኋል። እንግዲህ የጥምቀት በዓልን እያከበርን የተገናኘንና የጥምቀት በዓል ከሌላው በዓላት ምን የተለየ ነገር አለው? ካሉት በዓላቶች ጥምቀት ለየት ያለ አንደኛ የአደባባይ በዓልም ስለሆነ በጣም የተለየ ስሜት አለው እና በጣም ከሌሎቹ ይለያል። በጣም ደስ ይላል። ክርስቶስ ለኔ ጥምቀት በጣም ልዩ በዓል ነው። ምክንያቱም በጣም ከብዙ ሕዝብ ጋር የምታከብረው በዓል ስለሆነ በጣም ደስ የሚል በዓል ነው እና ለኔ ልዩ በዓሌ ነው። ለእናንተስ ጥምቀት በዓል ምንድን ነው? እኔ በጣም ደስ ይለኛል። ለጥምቀት በዓል ለኔ ከሁሉም የተለየ ባህል ነው። ደስ የሚል በጣም ደስ ነው የሚለው ጥምቀት ደጅ ላይ ስለምናከብር በጣም ደስ ነው። እኔ በበኩሌ በጣም ነው ደስ የሚለኝ። የአደባባይ በዓል ስለሆነ ደስ ነው የሚለኝ። የጥምቀት በዓል በጣም ጥሩ ነው። ሁሌም ደስ የሚል ነው። እግዚአብሔር እንኳን ለዚህ ያደረሰን። እንዲሁ በቃ ሀገሩ፣ ሰፈሩ፣ መንገዱ ሞልቶ ስታዩ ደስ ይላል። ሃይማኖት ካከበሩበት ጊዜ ጀምሮ ምን የተለየ ነገር አዩ? ምን ታዘቡ? ከድሮ አሁን የማየው ብዙዎቹ አንድ አይነት ልብስ የጥምቀት ልብስ አንድ አይነት ለብሰው እንትን ሲል በጣም ደስ ይላል። እሱ በጣም ነው ለኔ ደስ ነው የሚለኝ። በአጠቃላይ የጥምቀት በዓል ላንቺ ምን ለየት የሚያደርገው ነገር አለ? እኔ ሁሌ አዲስ አበባ ነው የማከብረው። አንድ ጊዜ ብቻ ጎንደር አክብራለሁ። ጎንደር በጣም ደስ የሚለው ስለታቸውን ሲያደርሱ አሮጊቶች ምናምን ለየት ባለ መንገድ ነው የሚያደርሱትና በጣም ደስ የሚለው። እዚህ ደግሞ በቃ ሁሌ ነው ታቦት የምንሸኘው፣ ሁሌ ነው ጃር ሜዳ የምንሄደው። ብቻ ደስ ይላል። እንግዲህ እንዳልሽን ከሆነ ጎንደር ላይ በዓላትን አክብረሻል፣ የጥምቀት በዓልንና ከጎንደር የተለየ አዲስ አበባ ምን አየሽ? ምን ታዘብሽ?
እዚህ ጎንደር ትንሽ ትዝ የሚለኝ ግን እዚህ በደንብ አክብራለሁ። ግን እዚህ በደንብ ትዝ የሚለኝ በገና ሴሬሞኒ አለ በደንብ በቃ ወጣቶቹ ምናምን ደስ ይላሉ። አንዴ ልብስ ለብሰው በግሩፕ ነው የሚንቀሳቀሱት ምናምን እሱ ነገር ደስ ይላል። እንኳን አደረሰዎት። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንግዲህ ከኋላችን እንደምንመለከተው የማህበረ ቅዱሳን አጠቃላይ መዝሙር ክፍል የጥምቀት በዓልን በተመለከተ ልዩ ዝግጅት አዘጋጅቷልና ዝግጅታችሁ ምን ይመስል ነበር? ያው እንደ ማህበረ ቅዱሳን እንግዲህ የመዝሙር ክፍሉ ለዚህ ለጥምቀት በዓል ዝግጅት ከታህሳስ መግቢያ ጀምሮ ጥናቱን ጀምሮ በቸብቸቦ መዝሙር፣ በመሰንቆ መዝሙር፣ በበገና መዝሙር እያስጠና በጣም እንግዲህ ከታህሳስ መግቢያ ጀምሮ ማለት ኦልሞስት ከአንድ ወር የበለጠ ጊዜ ነው ማለት ነው ጥናቱን ሲያደርግ የቆየውና በጣም ጥሩ ነው። እንደ ሁል ጊዜም ማህበረ ቅዱሳን እንደዚህ አይነት ዝግጅቶችን ያዘጋጃልና በዘንድሮ ዓመትስ ምን ለየት ያለ ነገር አለ? ምን አይነት ዝግጅቶችን አዘጋጅቶልናል? ጥምቀት ላይ እንግዲህ እንደሚታወቀው ያው የአደባባይ አገልግሎት ስለሆነ ለየት ያለ ነገር ብዙ ጊዜ የመዝሙሮቹን ትክክለኛ ኦርቶዶክሳዊ ተዋህዶ መዝሙሮችን ቅዱስ ያሬዳዊ ዜማዎችን ለሕዝብ የሚያደርስበት ነው። በዚህ በተለያዩ በመሳሪያዎቹ በቸብቸቦ መዝሙሮቹ ይሄን ለሕዝብ የሚያደርስበት ነውና ልዩ የሚያደርገው ሁልጊዜም ግዕዝ፣ ዕዝል፣ አራራይ ዜማዎችን ጠብቆ መዝሙሮቹን መጽሐፍ ቅዱሳዊ የሆኑ ከአዋልድ መጽሐፍት የወጡ መዝሙሮች መሆናቸውን ለሕዝቡ የሚያስተዋውቅበት፣ የሚያሳይበት፣ የሚያስረዳበት ነው። ልዩ የሚያደርገው ይሄ ነው። የቅድስተ ማርያም አጥቢያ የወጣቶች ማህበር አስተባባሪ ነኝ። መንፈሳዊ ማህበራት እንግዲህ ምንጣፍ ከማንጠፍ ጀምሮ በርካታ ተግባራትን ያከናውናሉና እናንተ ዝግጅት ምን ይመስል ነበር? ዝግጅታችን ያው ቀደም ብለን ነው የምንጀምረው። ምንጣፍ የማንጠፍ፣ ቤተክርስቲያን የመጥረግ፣ ሰው የማስተባበር፣ ተመሳሳይ ቲሸርት የማሰራት፣ ቤተክርስቲያን የማጽዳት ብዙ አይነት ስራዎች አሉ። ቀደም ብለን ነው ዝግጅታችንንም የጀመርነው። እንግዲህ እንደሚታወቀው እንግዲህ ከአለፈው ዓመት ጀምሮ ያው በኮሪደር ምክንያት የተለያዩ ቦታዎች ምእመናኑ ወይ ደግሞ ማህበራቱ ተበታትነዋልና እናንተ ላይ ምን አይነት ችግር ፈጥሮባችኋል? አው ያው ሁሉም እንደ ሁሉም አድባራት እኛንም ነክቶናል የኮሪደር ልማቱ። እዚህም አካባቢ ያሉ ብዙ አይነት አባሎቻችንም እንዲሁም ደግሞ ምእመናን አሁን ላይ እዚህ አይገኙም። ያ ነገር የሰው ማነስን ይፈጥራል። እንዲሁም ደግሞ መንገዶቹ ያው እንደ ድሮ አይደሉም። ግን እግዚአብሔር ይመስገን በቆንጆ ሁኔታ ተዘጋጅተናል። እንግዲህ እንደሚታወቀው ብዙ መንፈሳዊ ማህበራት ቢኖሩም እንግዲህ የጥምቀት በዓል ላይ ነው ጎልተው የሚታዩትና የእናንተ ማህበር ከጥምቀት እንደዚህ ምንጣፍ ማንጠፍ አገልግሎት ውጪ ለቤተ ክርስቲያን በልዩ ልዩ አገልግሎቶች ምን አይነት አገልግሎቶችን ገብቶ ያገለግላል? እኛ ያው በየወሩ ቤተ ክርስቲያን የምናገለግል አይነት ሰዎች ነው። ለምሳሌ ማርያም ስለሆነች አድባራችን በ21 ሁሌም እናገለግላለን። ቤተ ክርስቲያን ጽዳት ይኖረናል። ምንጣፍ የማጽዳት ነገር፣ አለቆቻችንን አባቶቻችንን የመታዘዝ ነገር ሁሌም ወር እስከ ወር ያለ ነው። ለጥምቀት ያው ብዙ ሆነን ተሰባስበን እንመጣለን እንጂ በ21 ደግሞ ሁሌም እናገለግላለን። የዓመት ሲሆን ደግሞ የአቅማችንን አድርገን ነዳያን እንመግባለን። እዛ ላይ ነው እየሰራን ያለ ነው። ለሌሎች መሰል መንፈሳዊ ማህበራት ማስተላለፍ የምትፈልጊው መልእክት ካለ? ያው መልእክቴ እንጠንክር፣ ጠንክሩ፣ እንጠንክር ነው የምለው። የጥምቀት ዋዜማ ምን ይባላል? ጥምቀት ዋዜማ ከተራ እሺ እናደርግ እንግዲህ መልሰሽለታል። አንቺ ከተራ ምንድን ነው? በእኔ እንትን ለምነግርህ ከተራ ማለት ታቦታት ሁሉ ከቤተክርስቲያናቸው ወጥተው ወደ ማደሪያቸው የሚሄዱበት ቀን ይመስለኛል። እሷ እንዳለችው ነው። ከተራ እንግዲህ ከተራ እንግዲህ ያው በጥምቀቱ
ዋዜማ ማለት ነው። ያው ዮሐንስ መጥምቅ ዮሐንስ ኢየሱስን ያጠመቀበት ዋዜማው ከዛ በፊት ያለው ዋዜማው ማለት ነው። ከተራ በዓል እንግዲህ እኔ በምረዳው ከተራ ማለት የሁሉም ታቦት ወጥቶ በአንድነት እንትን የሚልበት የሚወጣበት እና ይመስለኛል ታቦታቶች የሚወጡበት የሚያድሩበት ማለት ነው። ወንድም በእውነት ለመናገር ከተራ ቃል በቃል አላውቀውም፣ ግን ሲመስለኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ የሄደበት ቀን ስለሆነ ታቦታቶችም የሚወጡበት ቀን ስለሆነ ለዛ ይመስለኛል። ከተራ ማለት በቃ ዛሬ ምን ጋድ ነው የሚባለው? ጀስት ሹር ልቀጥል ይመስለኛል፣ እንደዛ ይመስለኛል። ታቦታቶች የሚወጡበት ቀን ስለሆነ ከተራ ዛሬ ጌታችንን መድኃኒታችንን ለመጠመቅ ውጭ ያደሩበት ታቦታት ውጭ ያደሩበት ስለሆነ ከተራ ይባላል። ከተራ ምንድን ነው? ቃሉ ከየት መጣ? ታሪካዊ አመጣጡ፣ መንፈሳዊ ይዘቱን ይህን እያወቀ ማክበር አለበት። ጥምቀት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ምንድን ነው ያ ምሳሌነቱ ወደኛ ሲመጣ ምንድን ነው የሚለውን ይህን ራሱ መሰረት አድርጎ ማወቅ አለበት። አሁን ለምሳሌ ከተራን ስናነሳው ከተራ ውሃ ከተረ ማለት ነው፣ ገደበ ማለት ነው። ስለዚህ ያ ወደ ተገደበ ውሃ መሄድ ማለት ነው። እኛ አሁን ከዚህ ወደ ጃን ሜዳ የምናደርገው በገጠሪቱ ኢትዮጵያ በመጀመሪያው አካባቢ እንግዲህ በ12ኛው መቶ ክፍለ ዘመን ይሄ ጥምቀት ሲጀመር የጥምቀት ስርዓት እንደዚህ አይነት ሲጀመር በገጠር ውሃ ከምንጭ ነው የሚፈሰው ውሃ ያን ለረጅም ጊዜ አጠራቅመው ባህር ያደርጉታል ለመጠመቂያ። ከተረ የሚለው ከዛ ነው፣ ገደበ የሚለው ማለት ነው። እና ከዚህ መጣ ነው ለምሳሌ ብያነሳውልህ እንጂ ከዚህና ሌሎችንም ታሪካዊ መንፈሳዊ ይዘቶችን እያወቀ ማክበር አለበት። ካልሆነ ግን ከሌላ ከተራ ሴሪሞኒ አያልፍም። ስለዚህ አውቀን ስናከብረው በረከቱን ረዴቱን እናገኛለን። እንግዲህ በቀጣይም ልዩ ልዩ በዓላት ይኖራሉና ምእመናን እንደው ወደ ታቦታትን ማክበርም ሲሄዱ ምን አይነት ዝግጅት ሊያደርጉ ይገባል? መልእክት ካለዎት በዚሁ አጋጣሚ ቢያስተላልፉልን። እንግዲህ የተለያዩ በዓላት ላይ ምእመናን ለማክበር ሲሄዱ በመጀመሪያ መንፈሳዊ ይዘታቸውን ባይለቁ፣ በመንፈሳዊ በአለባበስ፣ ባነጋገር በዓሉን ከማክበር አንጻር አንድነትን በመገንባት ተካፍሎ በመብላት በዓል ሲከበር በዓሉን ልዩ የሚያደርገው ድሃውን በመርዳት ያለውን በማካፈል አብሮ በመዋል አብሮ በማክበር በዚህ እንደዚህ አይነት ነገሮችን ቢያደርግ በዓሉን ፍጹም የራሱ ረድኤት በረከት ያለው በዓል ያደርገዋል። እነዚህ ከመንፈሳዊ ነገሮች ወጣ ያለ ነገር ማድረግ የለበትም። ለምሳሌ በጃን ሜዳ የምናያቸው የተለያዩ ነገሮች አሉ፣ የጭፈራ የሚመስሉ ጭፈራዎችም ጭምር። ይሄ ከመንፈሳዊ በዓል ጋር የሚሄድ አይደለም እና በትክክል ይሄን ወጣቱም ቢሆን ይሄን አውቆ ተረድቶ መንፈሳዊ በዓሉን በጭፈራ ባያበላሽ ምእመኑም በሄደበት ቦታ ይሄን መንፈሳዊ ይዘት ጠብቆ ማስከበር አለበት፣ አክብሮ ማስከበር አለበት። ለ40 ምናምን ዓመት የውዚው ጥምቀትን እያከበርኩ እገኛለሁ ከቤተሰቦቼ ጋር። እንደው እንግዲህ ለ40 ምናምን ዓመት እንግዲህ እርስዎ እንዳሉትም ጥምቀትን አክብረዋልና የተለየ ያዩት ነገር ምን ታዘቡ? ደስ ይላል። ያው አመት በአመት ስተል የሆነ ጥሩ ነገሮችም ታያለ፣ መጥፎ ነገሮችም ታያለ። ግን አሁን ደግሞ ያለው ድባብ በጣም ያምራል። ወጣቱ ያለው የሚያደርገው ለሃይማኖቱ የሚያደርገው የጉልበት ምናምን እንደገና ደግሞ ታቦት ሲወጣ የሚያደርገው የጉልበት ስራ በጣም ነው ደስ የሚለው። ኩራት ይሰማኛል። በሃይማኖቴ በጣም ነው ደስ የሚለው። 40 ምናምን ዓመት ጥምቀትን አክብረዋልና ልዩ ገጠመኝ የሚያስታውሱት ካለ? አንዴ ማስታውሰው ሁለተኛ ቀን ሚካኤል የሚያድርበት አለ ጃን ሜዳ እና እዛን ጊዜ አይባልም እና ዝናብ አይልም እና ሰው
አመጣለሁ ብዬ እጄ በኃይለኛ ዶብ ዝናብ የተመታውበትን እንትን አረሳም። ከዚህ ከጃንሜዳ እዚህ እስከ 6 ኪሎ ድረስ እብድ አባረረኝ ማለት ነው። መጀመሪያ ሰው አመጣለሁ ብዬ ነበር የወጣሁት። ከዛ እብድ አባረረኝ። እዚህ ድረስ በዝናብ ተመትቼ ያሳለፍኩትን ጊዜ መቼም አረሳው። እንግዲህ ብዙውን ጊዜ እንደ ቤተሰብ አዲስ አበባ ውስጥ ነው የጥምቀት በዓልን ያከበራችሁና እንደው ምናልባት ዘንድሮ ላይ የተለየ ወይ ደግሞ ከበፊቱ የተለየ ነገር ምን ገጠመኝ አለ ወይ ደግሞ የታዘባችሁት ካለ ያካፍሉ። ከወትሮ የተለየ ነገር ያው አብዛኛው ምንም የተለየ ነገር ባይኖርም አብዛኛውን ሰው ግን በቃ በዓሉን ትልቅ ቦታ ሰጥቶት አንድ አይነት ልብስ ለብሶ እየዘመረ ከሰፈር ድረስ ሲመጣ በማየቴ በጣም ደስ ብሎኛል። ለልብሱ ተጨንቆ አክብሮ ራሱ ማንም እንዲያርግ አሁን በፊት በዚህ ሂዱ በዚህ ውጡ ምናምን ይባል ነበር። አሁን ግን ራሱ ሰው ስነ ስርዓቱን ጠብቆ እየተጓዘ ራሱ በአግባቡ እዚህ በመድረሳችን በጣም ደስ ብሎናል እና ያ ለየት ያደርገዋል ብዬ አስባለሁ። ከበፊቱ በጣም ለውጥ አለው። ሰው ራሱን አሬንጅ ማድረግ ችሏል። በፊቱ ከነበረው አሁን ለእምነቱ የሚሰጠው ቦታ ትንሽ ለየት እያለ መጥቷል። ማለት እምነቱን በደንብ እያወቀ ወደ ቤተ ክርስቲያን እየቀረበ የመጣበት ጊዜ ላይ ያለን እና በፊት ዝም ብለን ኖርማሊ እንደ ፌስቲቫል አይነት ነበረ ሰው መጥቶ እንትን ቢሆን፣ አሁን ግን ከቅርብ ዓመታት ወዲህ ግን ሰው ለእምነቱ ትኩረት መስጠት፣ መጽሐፍ ቅዱስን ማንበብ፣ ወደ እምነቱ መቅረብ የጀመረበት ጊዜ ነውና ትንሽ እሱ ከአመት ወደ አመት ያ ይለያልና ሰው ትኩረት እየሰጠው ስለመጣ ያ የተለየ ነገር ነው። ያው እንግዲህ በጣም ደስ ይላል። የጥምቀት በዓል በጣም ደስ ይላል። ያው የዘንድሮ ካለፉት ዓመታት የቀዘቀዘ ይመስለኛል ሳይሆን፣ ምክንያቱም ላለፉት 20-30 ዓመታት ኦልሞስት በዚህ ነው ሲመላለስ የነበረውና የዘንድሮ ትንሽ የቀዘቀዘ ይመስላል። ግን እስካሁን ባለው ነገር ግን ጥሩ ነገር ነው። ያልጠበቁት ነገር እያየሁ ነው። ከጥምቀት በዓል ለእናንተ ለየት ያለ መዝሙር በወንጌሉ ያመናል እንኳን ለብርሃነ ጥምቀቱ አደረሳቸው፣ እንኳን ለብርሃነ ጥምቀቱ አደረሳቸው፣ ለብርሃነ ጥምቀቱ አደረሳችሁ፣ እንኳን ለብርሃነ ጥምቀቱ አደረሳችሁ። እሺ፣ ስሜ ዲያቆን ያሬድ ድሪባ እባላለሁ። የመጣሁት ከቤላ ዮሐንስ ፈለገ ሰላም ሰንበት ትምህርት ቤት። ያው እንግዲህ መስቀል ክብረ በዓልን ስናስብ አጠቃላይ ያው የራሳችን ነው ብለን ነው የምናስበውና ዝግጅታችንን እኛ ለጥምቀት ከ2 ወር በላይ ፈጅቶብናል። የጥምቀት መርሃ ግብር እንግዲህ እንደሚታወቀው የኦርቶዶክስ የኛ ክብረ በዓል ነው። እኛም እንደ ሰንበት ትምህርት ቤት እንግዲህ ከ2 ወር በላይ ዝግጅት አድርገን ዛሬ እንግዲህ በአማረ መልኩ እያከበረን እንገኛለን። እንደ ሰንበት ትምህርት ቤት የነበራችሁ ድርሻ ምን ይመስል ነበር? እንደ ሰንበት ትምህርት ቤት እንግዲህ ያው እግዚአብሔር ፈቅዶ ከቤተክርስቲያኑ ከደብራትም ከሰዎች ጋር ጥሩ ግንኙነት አለን። በአሪፉ ያለውን ነገር እነሱም እየደገፉን ጥሩ መርሃ ግብርን አዘጋጅተን ያው እያከበረን እንገኛለን። እንደው ቢስተካከል ብላችሁ ያያችሁት የተመለከታችሁት ነገር ምንድን ነው? በዚሁ አካትቼ ግን የምናገረው ምንድን ነው፣ ስንሄድ የመገፋፋት ካህናት ቀድመን መድረስ አለብን። አገልግሎቱ ዝማሬው ሳይደርስ የመገፋፋት ነገር ትንሽ ይታያል። እሷ ነገር ቢስተካከል ደግሞ የበለጠ ዝማሬውንም ለዓለም የምናደርስበትን መንገድ ማመቻቸት እንችላለን። ትልቁ ነገር የሰንበት ትምህርት ቤቱ ዝማሬ ነው ብዬ ስለማስብ ታቦታት ከመንበራቸው ተንቀሳቅሰው በባህረ ጥምቀት ያድራሉና ምክንያቱ ምንድነው? ካንተ እንጂ ለመባረክ መሰለኝ፣ ጸበሉ ለመባረክ መሰለኝ። የሚመስለኝ ጌታ ኢየሱስ ክርስቶስ ወደ ዮርዳኖስ ሄዶ ነው የተጠመቀውና ያንን ታሳቢ በማድረግ ይመስለኛል። እና ታቦታቶች ወደ ማደሪያቸው ወጣው ሂደው አድረው
እዛ ጥምቀተ ስርዓቱ ከተከናወነ በኋላ ተመልሰው ወደ ቤታቸው ይመለሳሉ ማለት ነው። የሚያድሩበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ለኛ ለሰዎች ሲል ከቤቱ ከመንበሩ ወጥቶ ውጪ ያደረበት ከበዛ ላይ ደግሞ ወጥቶ ለኛ ለሰዎች ሲል ሞትን ለመሻር የተጠመቀበት ስለሆነ ይመስለኛል። እርግጠኛ አይደለሁም፣ ግን ምናልባት ጥምቀቱን ከጥምቀት ቦታው ታቦቱ ባርኮ ህዝቡን ያለውን ምእመኑን ለመባረክና ጸበሉን ለዛ ይመስለኛል ካልተሳሳትኩ። እንግዲህ ጸበሉ ቦታ ላይ የሚሄዱት ሚስጥሩ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሂዶ ስላደረ ታቦታቶችም ሂደው ያድራሉ። እዛም አድሮ ስለተመለሰ ታቦታቶች አድሮ ይመለሳሉ። ተጠምቆ ስለተመለሰ እኛም ተጠምቀን እንመለሳለን። እንግዲህ ጌታችን ኢየሱስ ክርስቶስ ሊጠመቅ ከገሊላ ወደ ዮርዳኖስ ነው ሄደው። ታቦታትም ከቤተ መቅደስ ወደ ባህረ ጥምቀት የሚወርዱት ክርስቶስ ከገሊላ ወደ ዮሐንስ ወደ ዮርዳኖስ እንደወረደው ሁሉ ታቦታት የእግዚአብሔር ማደሪያዎች ናቸው። በቃል ኪዳኑ ታቦት ላይ አድሬ ያነጋግርሃለሁ ያለ አማናዊ አምላካችን እግዚአብሔር ዛሬም በዚህ መሰዊያ ላይ በዚህ ጽላት ላይ አድሮ ይባርከናል፣ ያነጋግረናል፣ ይጠብቀናል፣ የሚያስፈልገንን ነገር ሁሉ ያደርግልናል አምላካችን። ይሄን እናውቃለን፣ ይሄን ታምናለች ኦርቶዶክሳዊት ቤተክርስቲያን። ክርስቶስ ወደ ዮርዳኖስ እንደወረደው ሁሉ ታቦታት ከመንበራቸው ተነስተው በምእመናን ታጅበው በአባቶችና በቤተክርስቲያን ልጆች፣ በአገልጋዮች፣ በካህናት በዝማሬ በሽብሸባ ተነስተው ወደ ባህረ ጥምቀት ይሄዳሉ። ክርስቶስ ዮሐንስ እጅ ሊጠመቅ እንደወረደው ሁሉ ታቦታትም በባህረ ዮርዳኖስ ያድራሉ ማለት ነው። ፍኖተ ብርሃን የአይነ ስውራን መንፈሳዊ ማህበር ላይ እያገለገልኩ ያለው በዋና ሰብሳቢነት ነው። እንግዲህ እንደተመለከትነው እንግዲህ ዝማሬዎችን እያቀረባችሁ ትገኛላችሁና ዝግጅታችሁ ምን ይመስላል? ዝግጅታችን ያው በማህበራችን ያው መዝሙር ክፍል አባላት አለን። እንዲሁም ደግሞ ሌሎችም አባላት ሆኑም ጭምር አሰባስበን በአንድ ላይ ጥምቀትን ከካቻምና ጀምረን ነው አብረን ማክበር የጀመርነው። ከተራን ነው የምናከብረውና መዝሙሮችን በቴሌግራም ለሚያጠኑ ልጆች ላክልላቸው። በስንኙንም በዜማም ጭምር ልከንላቸው ሲለማመዱ ቆይተው ዛሬ በጋራ ደግሞ ለመዘመር ያው እዚህ ተገኝተናል እና ዝግጅታችን መዝሙሮችን ማስጠናት ነበር ጥረት ያደረግነው። እሱን አስጠንተን ከዛ ባሻገር ደግሞ ያው ሁሉም የሚመጡት ልጆች የክርስቲያናዊ አለባበስ እንዲኖራቸው ለማድረግ ማስታወቂያዎችን ነገር ነበር። ሳይቷል ብዬ አስባለሁኝ እና ይህንን ስናደርግ ያው ሌላ የተዘጋጀ ሌላ መርሃ ግብር የለንም። በቃ መዝሙሮችን አዘጋጀን አብረን እየዘመርን ያለን ታቦታት እንሸኛለን አብረን ለመመለስ አስበን የተዘጋጀ ነው። እናንተን ያማከለ ዝግጅት ምን አይነት ዝግጅት ተደርጎላችኋል? እውነት ለመናገር እኛን ያማከለ ዝግጅት የተዘጋጀ ነገር የለም። አይነ ስውራን ለብቻችን ስንሆን መንገድም እንደ ልባችን ማግኘትም አንችልም፣ መገፋፋትም አለ። ግን ደግሞ በጋራ ብናገለግልም አንኛ ልምምድም ነው፣ ሁለተኛ በረከትም እናገኛለን ብለን ስላሰብን ነው እንጂ እኛን ያማከለ የተዘጋጀ ልዩ ዝግጅት ማንም ያዘጋጀን የለም። በቀጣይ እንደዚህ አይነት ነገሮች የግዴታ ሊዘጋጁ ይገባልና በዚሁ ላይ እንደው ማስተላለፍ የሚፈልጉት መልእክት ካለዎት? ማስተላለፍ የምፈልገው መልእክት እንዳው ቢቻል ልምምድ ሲጀመር እኛን ማብሮ አካቶ አለማምዳውን አብረን የምናገለግልበትና አብረን የምንንቀሳቀስበት መንገድ ቢፈጠር የተሻለ ይሆናል ብዬ አስባለሁ ለቀጣይ ዓመት። ጌታችን አምላካችን ኢየሱስ ክርስቶስ በዮርዳኖስ የተጠመቀው በ30 ዓመቱ መሆኑ ይታወቃል። እንደው በ40 ዓመቱ ለምን አልተጠመቀም? ይህን ሚስጥር ቢነግሩኝ። እንግዲህ አባታችን አዳም ተፈጥሮ ወደ ገነት የገባው በ30 ዓመቱ። ስለዚህ አዳም በ30 ዓመቱ ያጠፋውን ጥፋት ጌታችን በ30 ዓመቱ ተጠምቆ ነው በበህቅ ልቀ እንዳለው ቅዱስ ያሬድ ጥቂት በጥቂት አድጎ ሕግና ስርዓትን ፈጽሞ አዳም ስቶ ወደ ምድረ ፋይድ ቢወርድ ጌታችን ደግሞ አዳም የገባውን ውልና አዳም የገባውን የስህተት ስምምነት ያጠፋልን በ30 ዓመቱ ተጠምቆ ነው። አዳም በ30 ዓመቱ ዕፀ በለስ በልቶ ስህተት ቢያመጣ አዳም ከ30 ዓመት በኋላ በሰራው ጥፋትና ስህተት ዋጋ ብንከፍልም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደግሞ ክርስቶስ እኛን ነፃ ለማውጣት በ30 ዓመቱ ተጠምቆ ከፍ ሳይል በ20 ምናምን ዓመቱ ሳይሆን በ40 ምናምን ዓመቱ ሳይሆን ዝቅ ብሎ በ20 ምናምን ዓመቱ ሳይሆን
ጌታችን በ30 ዓመቱ አዳምን በፈጠረባት በዛች ጥንተ ልደት እኛን ደግሞ የሰው ልጆችን ተጠምቆ ከገባንበት ውል ስምምነት ከገባንበት የስህተት ትምህርትና መንገድ በእግሩ ረግጦ እንደ ሰም አቅልጦ እንደ ገል አድቅቆ ነፃ እንድንወጣ አድርጎናል። እንግዲህ እርሶም ብለውታል ጌታችን የተጠመቀው በ30 ዓመቱ ነው። ይሁዳም የሸጠው በ30 ዲናር ነውና 30 መሆኑ ምክንያት ይኖረው ይሆን? እንግዲህ 30 ቅድም እንዳልኩት አዳም አባታችን ተፈጥሮ ገነትን የያዛት በ30 ዓመቱ ወደ ገነት የገባው አዳምን ያችን ጥንተ ልደት ከቱም አፈር ከቱም ድንግልና ያበጀው በዛች ጥንተ ልደት ስለሆነ ያቺ ጥንተ ልደት አጠፋ 30 ብር ኋላ ቅዱስ ዮሐንስ ወንጌላዊም እንደነገረን የራሱ የሆነ ትርጓሜ አለው። በኋላ ላይ የመጣ ከሽቶ ተሸጦ ከሚያገኘው ግብር ከሚቀነሰው ለሱ የሚያገኛትን ያችን አስልቶ ያቺ ጥቅም ስለቀረችበት ነው ክስ ያመጣው። ይሄ ሽቶ ውድ ነው፣ ይሄ ውድ ሽቶ እዚህ እሱ ራስ ላይ ከሚፈስ እሱ ራስ ላይ ከሚርከፈከፍ ተሸጦ ለድሆች ቢሰጥ ይሻላል ብሎ በዛች አኮረፈ። ያችን ኩርፊያውን ለመፈጸም 30 ዲናር ብትመዝኑልኝ አለ። ያጣት ያቺ 30 ዲናር ስለነበረች ያችን 30 ዲናር ሲያገኝ ጌታን ሸጠ። ይቺ 30 ቁጥር ኋላ የቅድም እንዳልኩት በቅዱስ ዮሐንስ ወንጌል በሌላ ታሪክና በሌላ ሐሳብ ትመጣለች። ነገር ግን አስቀድማ ግን ከአዳም ልደት ጋራ የተያያዘች ናት። የአዳምን ልደት የአዳምን አፈጣጠር ጠብቃ ይዛ ነው የምትመጣው። ይቺ የአዳም ልደት የክርስቶስን መጠመቅ አምጥታለች። ኋላ ደግሞ ይሁዳ ያጣትን የ30 ብር ጥቅም ወይም የ30 ዲናር ጥቅም ለማስመለስ ጌታችንን በ30 ዲናር ሸጦታል ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር በገዳም ነው ያደረውና ይህ ለምን ሆነ? እንግዲህ ጌታችን አዳም በመብል ያጣውን ልጅነት ጌታችን በመጾም ነው የመለሰለት። አዳም ዕውቀቱንና ሐሳቡን ፍላጎቱን ተንተርሶ በሰማው ሐሳብ ሰምቶ መንገድ እንደሳተው ሁሉ በልቶ የማይገባውን ያልተፈቀደለትን ነገር በልቶ እንደሳተው ሁሉ ጌታችን ደግሞ አዳምን ነፃ ለማውጣት የሰው ልጆችን ልናደርገው የሚገባን ሕግና ስርዓት የተሰራልን ከጥምቀት በኋላ ነው። ስለዚህ ወደ ገዳመ ቆሮንቶስ ወርዶ 40 መዓልትና 40 ሌሊት በጾም በጸሎት አሳልፏል። እየተፈተነ በማቴዎስ ወንጌል ምዕራፍ 4 ላይ እንደምናነበው መከራ ስጋንም መከራ ነፍስንም እየቻለ እየተፈተነ ብዙውን አልፏል። ይሄ ያስፈልገው እሱ በደል በድሎ እሱ ስህተት ሰርቶ እሱ ሕግና ስርዓት የሚያስፈልገው ሆኖ ከሕግ የሚያፈነግጦ ነው ሳይሆን ስጋ የለበስን የሰው ልጆች ኋላ የምንነሳ ትውልዶች በሕግና በስርዓት መጓዝ ስለሚያስፈልገን ጌታችንና አምላካችን በገዳም በአጽንቶ ባት ጸሎት እየጸለየ የሰው ልጆችን ምሕረትና ቸርነት እያደረገ ለኛ ለሰው ልጆች የሚገባን ነገር እየፈጸመ በገዳም ተቀምጧል። ይሄ አንደኛ ድህነትና ምሳሌያችንን ለመግለጥ፣ ሁለተኛ አርአያነት ነው። አርአያ ግብረ እምነት ሳናለው የኛን ቀጥሎ የምናደርገውን ነገር ሊነግረን ሊያመለክተን ሕግ ሊሰራልን ወደ ገዳም ገብቷል ማለት ነው። ተመልካቾቻችን እንደምትመለከቱት እንግዲህ በዓሉን ለማክበር ምእመናን ከተለያዩ ቦታዎች ወደዚህ ይመጣሉና እንግዲህ ከሩቅ ቦታ ለሚመጡ ይህንን ውሃም ጥም ምንም ይኖራልና ይህንን ደግሞ የሰፈር ወጣቶች ይህንን አዘጋጅተው ለምእመናኑ ተደራሽ እያደረጉ ይገኛሉና ስምሽን አስተዋውቂን እስኪ። እሺ፣ ስሜ እኔ ማርታ ወንዲፍራው ይባላል። እዚህ ጃልሜዳ አካባቢ ላይ ነው የምገኘው፣ ጥምቀተ ባህሩ የሚገኝበት ቦታ ላይ። እናመሰግናለን። እንግዲህ ምእመናን እንግዲህ ከተለያዩ ቦታዎች እንደሚመጡ ይታወቃልና በመሃል ደግሞ መድከምም ውሃ መጠማትም ይኖራልና ይህንን ደግሞ እንግዲህ የሰፈር ወጣቶች ደግሞ ይህንን ነገር አዘጋጅታችሁ ለምእመናኑ እየሰጣችሁ ትገኛላችሁና ይህ ነገር እንዴት ታሰበ? ይህ ነገር የታሰበው የዛሬ አሁን 8 ዓመታችን ነው። ይህን ነገር ከጀመረ ማለት ነው። በትንሽ ነበረ። አሁን ሰፋ አድርገን ንፍሮ ዳቦ አዘጋጅተን ለዛ ነው። የተጠማም ሰው ብዙ አለ፣ ሳንቲም በእጁ ላይ የሌለ ሰው አለ። ስለዚህ እነሱን ታሳቢነት በማድረግ 3ቱን ቀን በሙሉ ይሄን ነገር እናቀርባለን ማለት ነው። ይሄንን ነገር የምናሰባስበው ያው ወጣቱ አትክልት ተራ አካባቢ ስላለ የሚያገኟትን ብር ያው የወራ እስከ ዓመት እስከዚች ዓመት ድረስ እናጠራቅምና ለዚህ ግብአት እናውለዋለን ማለት ነው። ወጣቱ ያለውን ሳፖርት እያደረገ ከዛ ይሄን አጠራቅመን ለማህበረሰቡ ለህዝቡም እናቀርባለን ማለት ነው። እንደው ይህን ነገር ስታደርጉ የምእመናኑ ምላሽ ምንድን ነው? በጣም ደስተኛ ነው። በጣም ለእንትናችን በጣም ብዙዎቹ በጣም በቃ እንጃ በጣም ደስተኞች ናቸው። ከተለያየ ቦታ ስለሆነ የሚመጡት ውሃ ጥም ስላለ በጣም ደስ ብሏቸው እና እየመረቁን ነው የሚያልፉት። በጣም ደስተኞች ናቸው።
ለሌላው ማህበራትስ እንደዚህ አይነት ስራዎችን እንዲሰሩ እንደሚሰሩ ይታወቃል። ግን እንደዚህ አይነት ቀለል ያሉ ደግሞ ለህዝቡ ደግሞ ትልቅ ጥቅም ትልቅ እፎይታን የሚፈጥሩ ነገሮች ናቸውና ምን ያስተላልፋሉ? እኔ የማስተላልፈው ያው ወጣቱን እድሜና ጸጋውን ይስጠው ቅዱስ ሚካኤል ጋር ስለሆነ እና ወጣቱ ደግሞ ባለው አካባቢ ላይ እንደዚህ ቢሰጥ እንዲህ አቅርቦት ቢያደርግ የደከሙ አባቶች አሉ እና ለነሱ አቅርቦትን ቢያቀርብላቸው በጣም ደስተኛ ነኝ። ምእመናን የጥምቀት በዓልን ሲያከብሩ ምን ሊያውቁ ይገባል ይላሉ? እንግዲህ ቤተክርስቲያናችን ከምታከብራቸው በዓላት መካከል አንዱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የተጠመቀበት በዓለ ጥምቀትን አስበን አክብረን የምንውልበት በዓል ነው። በዓላትን ስናከብር የበዓላቱን መሰረታዊ ዓላማ የበዓላቱን ምስረታ ማወቅ ያስፈልጋል። ምእመናኖቻችን በዓሉ ያስፈለገበት ዓላማ፣ የበዓሉ ባለቤት፣ የበዓሉ መስራች፣ የበዓሉ አውድ ምንድነው? ሃይማኖታዊ ትውፊቱ፣ ቤተክርስቲያናዊ ስርዓቱ፣ ሌሎችም ባህላዊ እሴቶቹን ጠንቅቆ ማወቅና መለየት ያስፈልጋል። ብዙ ድምጽ ይሰማል። በዓላት ሲሆኑ ከበዓላት ጋራ ባህላት ደግሞ ይጨመራሉ። ልዩ ልዩ ባህሎች፣ ሀገራዊ ባህሎች፣ ማህበራዊ ባህሎች ይቀላቀላሉ። እነዚህም ባህሎች መለየት ያስፈልጋል ከሃይማኖታዊ በዓላት። ሃይማኖታዊ በዓላት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ የተመሰረቱ ስለሆነ ያንን የተከፈለልን ውለታ የተመሰረተበትን ዓላማ ማወቅ ያስፈልጋል። ያለነው ጥምቀት ላይ ነው። የ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስን ጥምቀት በዓል ስናስብ ልናስበው የሚገባ ክርስቶስ ወደኛ የመጣበትን መንገድ ለኛ ለሰው ልጆች የሰጠውን የድህነት መንገድ መከተል ያስፈልጋል። ይህንን ጥምቀት ክርስቶስ ለምን መጠመቅ አስፈለገው? ለምን በፍጡር እጅ ፈጣሪ ሊጠመቅ ግድ ሆነ? የሚሉ ነገሮችን ለይቶ ማወቅ። ቤተክርስቲያን ታቦታትን አውጥታ በባህረ ጥምቀት በወንዝ ዳር በመስክ ወስዳ የምታሳድረው ለምንድን ነው? እነዚህንና ሃይማኖታዊ ይዘት ያላቸውን ጉዳዮች መለየትና ማወቅ። ያ ሲታወቅ የምንሰበሰብበትን ዓላማ የምናደርገውን ድርጊት ለይተን ጠንቅቀን እናውቃለን ማለት ነው። እንግዲህ እርሶም ጠቅሰውታልና አብዛኝ ምእመናን በጥምቀት በዓል ላይ ይሰባሰባሉ፣ አብረው በዓሉን ያከብራሉ። ይህ ደግሞ መልካምና ሊቀጥል የሚገባ ተግባር ነው። እንደው ከዚህ ውጭ ግን እርሶም ገልጸውታልና እንደ ጥምቀት መሰባሰባችን በሌሎች ላይስ አንድነታችንን እንዴት ልክ እንደ ጥምቀቱ ማሳየት ይኖርብናል? እንግዲህ ክርስትና የአንድነት የህብረት የጋራ እሴት ያለው በጣም ሰፊ የሆነ ሃይማኖት ነው። ለሰዎች ልጆች ብቻ ሳይሆን ለፍጥረት ዓለም ሁሉ ለፍጡራን፣ ለአዝርዕት፣ ለእንስሳት፣ ለእጽዋት፣ ለአራዊት የሚጨነቅ ሃይማኖት ነው። ስለዚህ ጥምቀት ሲመጣ ወይ ልደት ሲመጣ ወይ መስቀል ሲመጣ አይደለም የምንሰባሰበው። በሌሎችም ሃይማኖታዊ ከግቢ ውጭ የማንወጣባቸው ከመቅደስ ውጭ የማንወጣባቸው በዓላት ሁሉ በጋራ የምናከብራቸው ናቸው። ብቻችን የምናደርገው ነገር የለም። ብቻችን የምንፈጽመው ስርዓት የለም። የተሰጠን ነገር በሙሉ በጋራ ክርስቶስ ለሁላችን ነው የሞተው። ክርስቶስ ለሁላችን ሕግና ስርዓት የደነገገው። ስለዚህ ሁላችን ደግሞ በጋራ የምናደርገው ከዚህ አንጻር እገሌ ወገሌ ሳንባባል ተሳስበን ተመካክረን ተጋግዘን የምናደርገው ቤተክርስቲያናችን ጥንቅቅ ያለ ልቅም ያለ ሰማያዊ ስርዓት አላት። ከላይ የተቀዳ ስርዓት ነው እዚህ በምድር የምናየው። ከላይ ከቅዱሳን መላእክት የተወሰደ ዜማ ነው እዚህ የምናየው። ከቅዱሳን አባቶቻችን ያገኘነው ስርዓትና ሀብት ከላይ የመጣ ነው። በግላችን ፈጥረን የምናመጣው ነገር የለም። ይሄንን ለይተን አውቀን በጋራ ባዘቦትም ጊዜ ዝክሮቻችንን ብናያቸው እኮ በግል የምንበላባቸው አይደለም። ሰንበቴዎቻችንን ብናያቸው ጽዋችንን ብናየው ጸሎታችን አድነኝ አውጣኝ ብቻ አይደለም የሚሉት አድነን ነው። አብዛኛው ቤተክርስቲያን ጠብቀን ማረን ራራልን እያለች ነው ለፍጥረታትም ለሰው ልጆች የምትጸልዩ። ስለዚህ በግል የሚደረግ ነገር ጥቅሙ ብዙ አይደለም። ከዛ አንፃር በጋራ ቤተክርስቲያናችን የምታስተምረውን በቅዱሳት መጻሕፍት የተጻፈውን አባቶቻችን በጋራ ሰርተው ያቆዩትን ይዞ መቀጠል ያስፈልጋል። ለምሳሌ ምን ማለት ነው? አባቶቻችን ጠላት በመጣ ጊዜ በጋራ ተነስተው ሄደው ጠላትን ድል ነስተዋል፣ በእግዚአብሔር ስም ወጣው። እኛም ዛሬ ያለን ሰዎች ጠላቶቻችን ብዙ ናቸው። የራሳችን ፍላጎት አለ፣ የአጥራራ ቤተክርስቲያን አለ፣ የራሳችን ስጋዊ ድክመትና ሌሎች ደግሞ ብዙ ዓለማዊ ፈተናዎች አሉ። እነዚህን ፈተናዎች እኛ ብቻ አይደለም እንወጣው፣ አማልዱን ጸልዩልን እኮ እንላለን። ክርስትና የጋራ ስላልሆነ የግል ስላልሆነ የጋራ ስለሆነ፣ ስለዚህ ከዚህ አንፃር በአዘቦትም ጊዜ እንዳንሰበሰብ የሚከለክለን የለም። ይሄንን ጉልበት፣ ይሄንን ኃይል፣ ይሄንን ህብረት ለሌሎች በጎ እሴቶች መጠቀም ያስፈልጋል። ሀገር ለመጠበቅ፣ ቤተክርስቲያንን ለመጠበቅ፣ የወንድምን የእህትን መከራ ለመቀነስ፣ የሀገርን ጥፋት፣ የህዝብን ፍልሰት ለማስቀረት
ለክፉ ነገሮች ሳይሆን ለበጎ ነገሮች መዋል ያስፈልጋል። አባቶቻችን እንደዛ አድርገው ተጠቅመዋል። እንደዛ አድርገው አገር አቆይቷል። እንደዛ አድርገው ቤተክርስቲያን ከነ ሙሉ ሀብቷና ስርዓቷ አስቀምጠውልን አልፈዋል። እኛ አባቶቻችን ልጆች ከሆን ወደ ኋላ ካየን ዋኖቻችሁን ምሰሉ ተብለናል። ዋኖቻችን ያን ሰርተው ሄደዋል። በህብረት ጸልየዋል፣ በህብረት ቀድሰዋል፣ በህብረት ቆርበዋል፣ በህብረት ጾመዋል፣ በህብረት ወደ እግዚአብሔር ጮኸዋል። እግዚአብሔር ሰምቷቸው መልስ መልሷል፣ ዋጋ ከፍሏል። እኛም እግዚአብሔር እንዲሰማን በጎ ነገር እንዲያደርግልን የአደባባይ በዓላት ብቻ ሲመጡ ሳይሆን ለበጎ ነገር ሁሉ ጊዜ ቅኑ ለእንተታ ቢጸጋ እንደተባለው በጎና የተሻለ ለምንለው ነገር በሙሉ መትጋትና መሰባሰብ ከመሰባሰብና ከመትጋትም ባሻገር ደግሞ መጽናት ያስፈልጋል። እንኳን አደረሳችሁ የሚለው አጠቃላይ የኢትዮጵያን ሕዝብ ክርስቲያኖች በሙሉ እንኳን ለጥምቀተ በዓል በሰላም አደረሳችሁ። እንዲሁም ለልጄ ለአቤኔዘር ሙልጌታ እና ለጓደኞቼ ጎንደር ላይ ለሚገኙት ጓደኞቼ እናት ፋንታ መልማል፣ ሌሎቹ ጓደኞቼ ያጠራዋቸውን እንኳን አደረሳችሁ እላለሁ። ያው በመጀመሪያ ለቤተሰቦቼ ነው፣ በቀጠል እናንተም እንዲሁም ለኢትዮጵያ ህዝብ ሁሉ እንኳን አደረሳችሁ ማለት ፈልጋለሁ። መጀመሪያ እዚህ ላደረሰን ለፈጣሪ ምስጋና ይገባዋል። ቀጥሎ ቤተሰቦቼ እና ለኢትዮጵያ ህዝብ እንኳን አደረሳችሁ ማለት ፈልጋለሁ። በመጀመሪያ ለመላው ለኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላምና በጤና አደረሳችሁ ነው ምለው። በሀገራችን ሰላም፣ ጤና፣ ፍቅር ሁላችንም ልክ እንደዚህ እንደ ጥምቀቱ በዓል ሁላችንም ተሰባስበን ሃይማኖት፣ ዘር፣ ብሔር ሳንመራረጥ ሁላችንም በአንድነት የምናከብርበት ነውና ይሄ የጥምቀት በዓል ሁልጊዜም እንደዚህ ሆኖ ህብረተሰቡ ሁላችንም ተሳስበን ተፋቅረን በአንድነት እንድናከብር ነው ምለው። እንኳን አደረሳችሁ በመላው የኦርቶዶክስ እምነት ተከታዮች። እኔም እንኳን አደረሳችሁ ማለት ፈልገው ሁሉም የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። በዓሉን የሰላም የፍቅር የጤና ያድርግልን። ከዚህ በኋላ ያለውን ዓመት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅር በለን። ከኃጢአታችን ብዛት ነውና የሁሉ ነገር ያጋጠመን። የሞላ የ6 ኪሎ ወጣቶችን እንኳን አደረሳችሁ፣ እንኳን ለጥምቀተ በዓል አደረሳችሁ ላለሁ ለመላው የኢትዮጵያ ሕዝብ ለቤተሰቦቻችን፣ ለእናቴ ለሂሩት ጁፋሪ እና ለወንድሞቼ በአጠቃላይ ለእህቴ ለሚያውቁኝ ለማውቃቸው ለኢትዮጵያ ሕዝብ አጠቃላይ ለሰፈሪ ሰዎች ለባለቤቴ እናትና አባት ለነሱ እመኛለሁ መልካም በዓል እንዲሆንላቸው። እኔ ለሁሉም ለኢትዮጵያ ሕዝብ እንዲሁም ለቤተሰቦቼ ለመላው ኢትዮጵያ ለእናንተም እንኳን አደረሳችሁ፣ እንኳን አደረሰን። እናመሰግናለን። ተቀብለናል። መልካም በዓል። ጌታችን መድኃኒታችን ኢየሱስ ክርስቶስ የልባችንን አይቶ ሳይሆን እንደ ቸርነቱ ሰላም ያድርገን። የዛሬ ዓመት ሰላም ያድርሰን። ሁሉም ለኦርቶዶክስ እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። እሺ፣ እንኳን አብሮ አደረሰን። በዓሉ የሰላም የፍቅር እንዲሆንልን እንመኛለን። መላው ኢትዮጵያን የኦርቶዶክስ እምነት ተከታይ ሆናችሁ እንኳን ለጥምቀቱ በሰላም አደረሳችሁ እላለሁ። ለመላው የኦርቶዶክስ እምነት ተከታይ ለኢትዮጵያ ሕዝብ በሙሉ እንኳን አደረሳችሁ። እንዲሁም ለመላው ቤተሰቤ እንኳን አደረሳችሁ እላለሁ። ልጆችስ እናንተ እንኳን አደረሳችሁ መልእክት አስተላልፉልኝ። ለቤተሰቦቼና ለዘመዶቼ እና ለኢትዮጵያ። እኔ ደግሞ የምመኘው ሁሉም አዳዲስ ቤተክርስቲያኖች ተገንብተው ሁሉም ሰው እዛ እንዲሆን ለቤተሰቦቼና ለዘመዶቼና እዚህ ኢትዮጵያ ውስጥ ላሉ ሰዎች በሙሉ ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን አደረሳችሁ። መልካም በዓል። የኢትዮጵያ ሕዝብ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጥምቀት በዓል በሰላም አደረሰው ነው የምለው። ለሕዝበ ክርስቲያን በሙሉ
እንኳን ለጥምቀት በዓል በሰላም አደረሳችሁ ለማለት እፈልጋለሁ። ለፍኖተ ብርሃን የአይነ ስውራን መንፈሳዊ ማህበር አባላት በሙሉና እንዲሁም ደግሞ አጋጣሚ በዓለማዊ ስራዬ ደግሞ መምህር ነኝ። ለተማሪዎቼ በአጠቃላይ ለመላው ለህዝበ ክርስቲያን በሀገር ውስጥም በሀገር ውጭም ላሉት ሁሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ማለት እወዳለሁ። በዓሉ የሰላም፣ የጤና፣ የደስታ፣ የአንድነት ያድርግልን ብዬ እመኛለሁ። ለሁሉም ለመላ ኢትዮጵያ ክርስቲያን በሙሉ ኦርቶዶክስ ተዋሕዶ በሙሉ ሰላም፣ የጤና፣ የፍቅር፣ የደስታ ያድርግልን እላለሁ። ለመላው ለኢትዮጵያ ለክርስቲያኖች በሙሉ ለቤተሰቦቻችን እንኳን ለጥምቀተ ብርሃን በሰላም አደረሳችሁ እንላለን። በጣም ለመወዳችሁ ጓደኞቼ በዱባይ ለምትኖሩ አብራችሁ ስላላሳለፋችሁ በጣም አዝናለሁ። እንኳን አደረሳችሁ፣ ወዳችኋለሁ። ለመላ ክርስቲያን በጠቅላላ ለሁሉም እንኳን ያደረሳችሁ፣ ለጥምቀት በዓል እንኳን አደረሳችሁ እላለሁ። አመሰግናለሁ። ለመላ ኦርቶዶክስ ተከታዮች ሁሉ እንኳን አደረሳችሁ ማለት እፈልጋለሁ። አያሉ እግዚአብሔር ለወጣቱም ለሀገሩም ምሕረቱን አውርዶ ሰላምን አውርዶ ወጣቱንም አሳድጎ ባርኮ ለሚቀጥሉ ዓመት ደግሞ ከዚህ በላይ እንድታገለግሉ ከዚህ በላይ እንዲሰሩ እናንተን ያብቃችሁ። አምላክ ኢየሱስ ክርስቶስ ከእናንተ ጋር ይሁን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰፊ ናት፣ ኩላዊት ናት። ለእነንተና የሚባል ስርዓት የላትም። ለሁላችንም የምትበቃ ሁሉንም አቅፋ ደግፋ ሀገር ሰርታ ፊደልን፣ ቁጥርን፣ ሁሉንም ፊደልን ከነመልኩ ቁጥርን ከነቀመሩ ሰርታ ደጉስ አዘጋጅታ የጠበቀች ሀገር ናት። ይቺ ቤተክርስቲያን የአደባባይ በዓሎቿን ስታከብር ምእመናኖቿ ድምጿን በመስማት ጠረኗን በማሽተት ሕጓንና ስርዓቷን መጠበቅ ያስፈልገናል። ለምሳሌ በዓላት በዘፈን የሚከበር በዓል የላትም ቤተክርስቲያን። ታቦታት ከገቡ በኋላ መስከር፣ መስፈን ከኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና ልጆች የሚጠበቅ አይደለም። ስለዚህ ከዚህ ግብርና ትዝብት ውስጥ መውጣት ያስፈልገናል። ዛሬ እንዲህ ምንጣፍ እያነጠፍ አዋራ እየበነደብን እያደከመን አገልግለን ነገ ተመልሰን ወይ ማታ ተመልሰን መጠጥ ቤት ተገኝተን በረከታችንን ማጣት የለብንም። ስለዚህ ምእመናኖቻችን፣ ወንድሞቻችን፣ ልጆቻችን በያሉበት ይሄ ድምጽ የሚሰማቸው ሁሉ በዓሉ የሰጣቸውን በረከት እግዚአብሔር በበዓሉ ያደላቸውን በረከት ለማግኘት ራሳቸውን መጠበቅ፣ ካልባሌ ቦታና ካልባሌ ስራ ራሳቸውን ማራቅ ያስፈልጋቸዋል። ሁለተኛ ይህ ድምጽ የሚሰማቸው የሀገር ውስጥ ያሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች፣ ከሀገር ውጭ ያሉ የቤተክርስቲያናችን ልጆች፣ የአህታ ቤተክርስቲያናት አማኞች በልዩ ልዩ በእስር ቤት፣ በጸበል ቦታ፣ በሆስፒታል በየትኛውም መከራ ስጋና መከራ ነፍስ በሚከፈልበት በየትኛውም ቦታ ሆነው እግዚአብሔርን የሚያምኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆኑ ወንድሞቻችን፣ እህቶቻችን፣ እናቶቻችን፣ አባቶቻችን እንኳን ለ2018 ዓመተ ምህረት የጥምቀት በዓል በሰላምና በጤና ደረሳችሁ ማለት እፈልጋለሁ። አመሰግናለሁ። ጌታችን መድኃኒታችን የተወለደው ለዓለም ሕዝብ ድነት ነው። የተጠመቀውም ለሁላችንም ድነት ነው። የተሰቀለውም የሞተውም ለሁላችን ድነት፣ ለዓለም ሕዝብ በተለይ ደግሞ የጥምቀት በዓልን ለሚያከብሩ ኦርቶዶክስ ተዋሕዶ ምዕመናን በሙሉ እንኳን ለብርሃነ ጥምቀቱ አደረሳችሁ። ለብርሃነ ጥምቀቱ እንዳደረሰን ለብርሃነ ትንሣኤውም እንዳደረሰን መልካም ፈቃዱ ይሆንልን። መልካም በዓል። አሜን። አባታችን ለሁላችን መልካም በዓል። አመሰግናለሁ። ተመልካቾቻችን ለ2018 ዓመተ ምህረት የጥምቀት በዓል ታዳሚ ከሆኑት ምዕመናን ጋር የነበረን ቆይታ የተመለከታችሁትን ይመስል ነበር። ከቀሪ የጣቢያችን የበዓል መሰናዶዎች ጋር ቆይታችሁን እንድታደርጉ ግብዣችን ነው። መልካም በዓል። ዮርዳኖስ ነያ ጥምቀተ